የዝሙት መንፈስ ያለባችሁ ግለ ወሲብ የምታደርጉና በዚህ ሱስ ውስጥ ያላችሁ እህቶች ወንድሞች በነገው ዕለት እነዚህን ሁለት ነገሮች ብትማሩ ትጠቀማላችሁ። ትምህርቱ ግን ለብዙ እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ እያደረጋችሁ ኮመንት ላይ ቅድስና እያላችሁ ጻፉልኝ። የነገው ዕለት የመልካም መዓዛ ቀን ትባላለች። መላ ዘመኗን በዝሙት ስራ ትኖር የነበረች ራሷንም ለዝሙት ያስገዛች ማርያም እንተፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ሰዎችን ሳትፈራ ሳትሳቀቅ በአምላኳ ፊት በድፍረት ሄዳ ከአምላኳ ዝቅ ብላ ከእግሩ ስር ወድቃ ያለቀሰችበት ዕለት ነው። ያላትን ነገር በሙሉ አሟጣ እጅግ በጣም ውድ የሆነ ሽቶን አምላኳን እየረጨች ተጎንብሳ በእግሩ ስርም ወድቃ ያለቀሰች ቅድስት ሴት የምትከበርበት የምትታሰብበት ዕለት ስለሆነ መልካም መዓዛ ቀን ይባላል። ከማርያም እንተፍረት እነዚህ ሁለት ነገሮች ተማሩ። አንደኛ ኃጢአቷን ለመናገር አልፈራችም፣ አላፈረችም። ፈጣሪዋን ይቅርታ ለመጠየቅ ግን ራሷን ዝቅ ብላ ከእግሩ ስር ተደፍታ የማያቆም እንባን ያነባች ቅድስት ሴት ናት። እያልኳችሁ ያለሁት የሰራችሁት ኃጢአት ምንም የሚያስቀይም ከእናንተ የማይጠበቅ እናንተን ዝቅ የሚያደርግ የሚያወርድ ክብራችሁን የሚነካ ቢሆንም እንኳን ፈጣሪን ይቅር ለማለት መዘግየት የለባችሁ። ሰዎችን መፍራት ማፈር የለባችሁ። በካህናት ፊት ተንበርክካችሁ አምላካችሁን እንደበደላችሁት እያለቀሳችሁ ለካህናት ተናገሩ። በቤተ መቅደስ ውስጥ ገብታችሁ ስገዱ። ለእግዚአብሔር የምትችሉትን መስዋዕት አቅርቡ። የሚሸት መልካም መዓዛችሁንም ለእርሱ አሳዩት፣ ግለጹለትና ከኃጢአታችሁ ተመለሱ። ሁለተኛ ማርያም እንተፍረት ቁርጥ ሕሌና ጨካኝ ልቦና ነበራት። አምላኳን ይቅርታ ስትጠይቅ ከልቧ ተጸጽታ ነበር። ኃጢአቷን ለአምላኳ ስትናዘዝ ስትናገር የነበረችው ለማስመሰል አይደለም። የሕሌና ጸጸት አልነበረም የደረሰባት፣ የልቦና መሰበር ነው። ልቦናችሁ ከተሰበረ ከምንም ኃጢአት መመለስ ትችላላችሁ። በእውነት ቁርጥ ሕሌና ጨካኝ ልቦና የማያወላውል ውሳኔ ከወሰናችሁ ከያዛችሁ የዝሙት መንፈስ መውጣት ትችላላችሁ። ዋጋችሁ ምን እንደሆነ ካልተረዳችሁ፣ ሰው መሆናችሁ ትርጉሙ እንዴት እንደሆነ ካላወቃችሁ በሰዎች ምክር መመለስም ለአምላካችሁ ያላችሁ ፍቅርም ዝቅተኛ ይሆናል። ማርያም እንተፍረት ከዝሙት ሥራ ወጥታ ለቅድስና የበቃችው ወደ ቅድስናም የደረሰችው ለአምላኳ ያላትን እውነተኛ ፍቅር በአደባባይ በመግለጿ ነው። ሳትፈራ ሳትሸሽግ እውነተኛ ጸጸት፣ እውነተኛ ንስሐ፣ እውነተኛ መመለስ ስላደረገች ነው። እናንተም ከያዛችሁ ክፉ መንፈስ ወጥታችሁ በሕጉ በሥርዓቱ ለመመላለስ ከቤቱም ለመቅረብ የሚያግዳችሁ አንዳች ነገር የለም። ንስሐ ግቡ። በቤተ መቅደሱ ዘወትር እየተገኛችሁ ተደፍታችሁ አልቅሱ፣ ጹሙ፣ ጸልዩ። አምላካችሁም ይቅር ይላችሁ ዘንድ ተማጸኑ። ንስሐ ገብታችሁ ቀኖና ከጨረሳችሁ በኋላ እውነተኛ ፍቅር ካላችሁ ወደ ቅዱስ ሥጋውና ወደ ክቡር ደሙ ትቀርባላችሁ። ይህ ደግሞ የነበረውን ኃጢአታችሁን ያስተሰርይላችኋል፣ ያጠፋላችኋል፣ ወደ ቅድስና መንገድ እንድትመላለሱም ይረዳችኋል። እንዲሁም ደግሞ ወደፊትም ኃጢአት እንዳትሰሩ ይጠብቃችኋል። እግዚአብሔር አምላክ ማስተዋሉን ጥበቡን ያድለን። አሜን።